ኪራ እንዲጠይቀኝ አልፈልግም። ጨዋታው ለምን ይቀራል? እንደሚውላችሁ አዲስ ህግ እንድናወጣ ተገደናል። እንዴት ይመሰላችሁ? ቁጥሩን እራሱን የጠራው ሰው ሳይሆን ከቁጥሩ ጋር ተቀራራቢ ቁጥር የጠራ ሰው እንዲጠይቅ እናደርጋለን። ስለዚህ ከሁለት ጋር የሚቀራረበው 3 ነው። ኪራ ይጠይቅሻል። ይሄ ነው እንግዲህ ገበያው። በል ጠይቃት። እንዴ እንቆቅልሽ ነው የምትጠይቃት? አፍጥ ነው እንጂ ሲያስጠላኝ። እሺ ትጠይኛለሽ? እምጠላህ ይመስልሃል? ለጠየኩሽ ጥያቄ ቀጥተኛ መልስ ነው የምፈልገው። አልጠላህም። ልጥላህስ ብል በምን አቅሜ? እና ታዲያ ለምንድን ነው ከሌላ ሰው ጋር ልታጋቢኝ የፈለግሽው? ምክንያቱም ያንተ ቤተሰቦች እናቴ ምን ቤተሰቦቼ ምን ሆኑ? በቃ አንድ ጥያቄ ብቻ ነው የሚቻለው ጽናት። እንዳታወሪ እያስቆምሻት ባሉ ነው። በቃ ጨዋታውን እንቀጥላ። ሰላማችሁ ይብዛ ውድ የጽናት ድራማ ተከታታዮች፣ እንዴት ናችሁ? ደህና ናችሁ ወይ? ላይክና ሼር ሰብስክራይብ እያደረጋችሁ ቪዲዮ ጀምሩ። ጽናት ዛሬ እንደምታያት ስክር ብላ እውነቱን ልትነግረው ጫፍ ላይ ደርሳ ነበረ ማለት ነው። ምሩ ባትኖር ኑሮ ሁሉ ነገር ጋር ወጥቶ ነበረ፣ ግን ምሩ ደረሰች። ምሩ እውነታውን ተናገረች ማለት ነው። እውነታውን ሳይሆን አፏን አሳዘቻት። እውነታውን ልታወጣው ልታፍረጠርጠው ነበረ ወይዘሪት ጽናት፣ ግን አልሆነም። እውነት ያው ግን በስካር መንፈስ መናገር እንኳን ትንሽ ከባድ ነው። ምሩ እንኳን ማስቆመጫት በስካር መንፈስ ባትነግረው በጣም ደስ ይላል። ምክንያቱም ከባድ ነው ምን ሊፈጠር እንደሚችል። ግን የማይመስል ነገር ማለት ቤተሰቦችህ ምናምን ብላ ቤተሰቦችህ ምን ሆኑ ምናምን ማለት ሳይሆን የነበረበት እንዴት ቤተሰቦቼ የምናደረጉ ምናምን ነበር መሆን የነበረበት ማለት ነው። በነገራችን ላይ ያው እንትኑን አልቻሉበትም፣ አሰራሩን በደንብ የተቻለበት አይደለም ማለት ነው። ግን ያው ጎበዞች ናቸው እና ለካ ስትሰክር እንደዚህ ፊቷ ራሱ እኮ ተቀያየረ። ሳቋ ራሱ ሲያምር ፊቷ ራሱ ተቀየረ። እና እንዴ እናንተ እቺ ልጅ ሁሌ ላስከራት እንዴ ምናምን ለኪራ ራሱ ማለት ነው። እንዴ አውቄ ነው እንጂ እንዴት ፍቅር አዋቂ እንደሆንኩኝማ በደንብ ታውቃለህ ምናምን አለችው እሷ ራሱ ማለት ነው። እና ደስ ሲሉ ግን ምን አለ ሁሌ እንደዚህ ቢሆኑ ይሆናሉ። በእርግጥ መሆናቸው አይቀርም። ግን እስከዛው አቶ ኪራ መታገስ ይኖርብሃል። ምንም ማድረግ አይቻልም። መታገስ አለብህ፣ መታገስ ይኖርብሃል ማለት ነው። እና ምሩ ባታስቆሚያት ማንም እንኳን ማስቆምሻት ባታስቆሚያት ኑሮ በጣም ከባድ ነበረ። በስካር መንፈስ መናገር ደግሞ ትንሽ አስቸጋሪም ከባድም ነው። ስለዚህ እንኳን ማስቆምሻት ምሩዬ፣ ጽናት ደግሞ በደንብ አስበሽበት ምናምን ነው መናገር ያለብሽ። እና እንደዚህ መሆን አስፈላጊ አይደለም። እንትና ደግሞ የሰኒ ደግሞ አጣብቂኝ ችግር ውስጥ ናት። ግን ያው መናገር አልፈለገችም እንጂ አጣብቂኝ ችግር ውስጥ ትመስለኛለች። እየደወሉ እንደሚረብሿት አላውቅም። ትንሽ ከባድ ስሜት ውስጥ ያለች ይመስለኛል። አንዳንዴ የሚረዳን ሰው ከሌለ እኮ መናገርም በእርግጥ ጽናት ትረዳታለች፣ ሰኒ እንትና ምሩ ትረዳታለች። ደስ ይላሉ ጓደኝነታቸው እርስ በርሳቸው ማለት ነው። ግን አለ አይደለም ትንሽ ከባድ ነው እንዲህ ብሎ አውጥተው ለመናገር ማለት ነው። እዚህ ጋር ደግሞ ጨጓራዬን አመመኝ ምናምን ስትለው በጣም ነው ያሳቀኝ። ኪራ ጁስ ሊጋብዛ ሰው ተው ስተኛበት ይለቀኛል እና ለቀቀኝ ራሴ እሄዳለሁ ስትለው ይሄ ድርቅናሽ አንድ ቀን አዙሮ ቱቦ ውስጥ ነው የሚደፋሽ ብሏል። በጣም ነው ያሳቀኝ። ይሄ ድርቅናሽ አንድ ቀን አዙሮ ቱቦ ውስጥ ነው የሚደፋሽ ሲል እውነት በጣም ነው ያሳቀኝ ማለት ነው። ምክንያቱም እውነቱን ነው። ወይኔ ድርቅናዋ፣ ወይኔ ድርቅናሽ፣ ወይኔ ጽናት ድርቅናሽ የሌለ ነው። የሌለ ከባድ ድርቅና ነው ያለብሽ ማለት ነው። እና ድርቅናውን አታብዡ፣ ደረቃቱኝ ፈታ በይ እስኪ አንዳንዴ ፈታ በይ፣ ፍትት በይ እስኪ፣ ድርቅና ይቅርብሽ። እና የኪራና የናሆሜ እናት መጥተዋል ማለት ነው። የናሆሜ እናት መምጣታቸው እንግዲህ ፈታ ያሉ ናቸው። እውነት ለመናገር ልክ እንደ ናሆሜ ፈታ ቀለል ያሉ ናቸው። ግን ምሩን ከብዷታል።
በቃ በጣም ፈርታ ነበረ የምትሆነው የምታደርገው በቃ የምትጨብጠው ነበረ የጠፋባት ማለት ነው። አንቱ አንቺ እማዬ እጅግ በጣም በእርግጥ ያስፈራል። የባል ቤተሰብ ጋር በዛ ላይ እናት ጋር ግን እሷን የማይወድ ማንም አይኖርም። ምሩዬ ሴት የሆነች ሴት ስለሆነች እሷን የማይወድ ማንም ሰው የለም። እና ወዳታለች እናትየዋም ልጅ አምጡ ልጅ ውለዱ ምናምን እያለች ነው። ያው ሄደው ልጅ ግን ልጆች ነን ይላሉ ማለት ነው። እውነትም ልጆች ናቸው። ቀስ ብሎ ይደርሱበታል። ማይዘርዬ አይቸኩሉ ማለት ነው። ይደርሳል። ሁሉም በጊዜው ይሆናል። አንድ ቀን ልጅ በልጅ ያደርገዋል። እና ቤተሰብ ኤኒዌይስ ግን ላይክ እና ሼር ሰብስክራይብ እያደረጋችሁ በቅንነት አብረን ወደፊት እንደግ እንጓዝ። ስለነበረን ጊዜ ቆይታ እናመሰግናለን። መልካም ጊዜ፣ መልካም ቆይታ